ተናገሪ። ማን ነው እሱ የደፈረኝ? ተናገሪ። ማን ነው በእንጨት የነካኝ? ተናገሪ ነው እኮ የምልሽ። ተናገሪ። ምን እያልክ ነው? ልቀቃት እንጂ። ከኔ ጋር ጨርስ። ከሱ ጋር ምንም ጉዳይ የለህም። እሱ ነው ያዳነሽ? እሱን እንዳትነካው። ከኔ ጋር ጨርስ። መቼም አዳኞችሽ አይንሽን አስጨፍኖሽ አይደለም አይደል እዚህ ድረስ ያመጡሽ? ንገሪ። ማን ነው የተዳፈረኝ? ጮኬ ጎረቤት ነው የምሰብስብልህ። ከቤት ይውጣልኝ አሁን። ማን ነው እባክሽ የሚወጣው? ጩሂና እስኪ ይመርብሽ። ጩሂ። ቤት እኮ ምንድን ነው ችግሩ? ቆይ ፖሊስ ገልጠው። እንዲህ አፍ የምትከፍተው ማን እንደሆንኩኝ ስለማታውቅ ነው። ውጣ ከዚህ ቤት። ጭራሽ ነኝ የምወጣ? ራስ ውጣ። ስሚያለሽ ቤቲ፣ በህይወቴ ምንም ዋጋ ከሌለው ሰው ጋር መነጋገር አቁሜያለሁ። ስማ፣ አሁን ውጣ ከዚህ። ከኔ ጋር ነው ችግር። ከኔ ጋር ተነጋገር። ውጣ ከዚህ ቤት እባክህ። በቃ እሺ በለኝና ሂድ። አይ ትቢት በእኔ አሁን ወደ ቤት እንሂድ። እሺ እባክህ። ስትናፍቂኝ ነው የመጣሁት። ኧረ ናፈኩ። ከአባዬ ጋር ደግሞ በጣም ብዙ ነገር ስላንቺ እያወራን ነበር። ስለ እኔ ደግሞ ምንድን ነው የምታወሩት? ያው ብዙ ነገር እኮ ከብዙዎቹ መካከል አንዱን ንገረኝ። ያው ችግር ውስጥ እየገባች ነው እና ጠብቃት አለኝ። እሺ እኔ ጠባቂ ከምንድን ነው የምጠብቀኝ? ካልባሌ ነገር ነው። አልባሌ ነገር ደግሞ ምንድን ነው? እኔን ከመሰሎች ከአዳም ዘሮች። ጥሩ ምክር ነው፣ ግን ሌላም ነገር ብለኛል። ምንድን ነው? ቤቲ፣ ለዚህ ልጅ ስለኔ ነገርሽው አይመስለኝም። 10 የኔ ምናምን አለ። ማንም ሆነ አይመለከተኝም። ቤቢ ልቀቀኝ፣ በቃ ሄዳለሁ። ይኸውልሽ የትም አትሄጂም። ስማኝ አንተ ልጅ፣ ይሄን ትቢትን አስተነፍሳለሁ። ልቀቅ፣ ናውጣ። ልቀቃት፣ ናውጣ። ትሰማኛለህ? የትም ስለማትሄድ ልቀቃት። ስሚ፣ በር ላይ እጠብቅሻለሁ። እስከ አፍንጫው ንገሪውና ነኝ። ዛሬ አለማወቁ አትርፎታል። የተናገርኩትን አልሰማኸኝም እንዴ? ልቀቃት። የትም መሄድ እስካልፈለገች ድረስ የትም አትወስዳት። ከዚህ በኋላ ፊት ለፊቴ ባገኘ እስከ መፈጠር እንድትረሳ ነው ማድረግ። ይኸውልህ ከዚህ በኋላ በመንገድ ስለማልጠፋ ሰው እንዴት ከነመፈጠሩ እንዲረሳ እንደምታደርግ ትምህርት ውሰድ። ወደድኩ ልጅ። ንገረኝ እንጂ ምንድን ነው? እሺ ካልሽኝ እነግርሻለሁ እኮ። መጀመሪያ ልስማውና ወይ እሺ ወይም ቢልሃል። ነገርኩሽ እኮ ተው። እሺ ካልሽኝ ብቻ ነው የምነግርሽ። እሺ በቃ ንገረኝ። እሺ ብለሻል ማለት ነው? አዎ ብያለሁ፣ ንገረኝ። አልነግረኝም እንዴ? ትሁቴ እንጋባ፣ አብረን እንኑር። ምን ነው ትሁቴ ዝም አልሽ? እኔ እንጃ አልጠበቅኩም። ናት ታገቢኛለሽ? አመሰግናለሁ ቤቢ። ቤቲ ምን እየተፈጠረ እንደሆነ ልትነግሪኝ ትችያለሽ? ታሪኩ በጣም ረጅም ነው። አሁን ምንም ነገር ማለት አልችልም። ቆይ ይሄ ሁሉ ነገር ሂዊን ለማዳን ነው? ይኸውልሽ ቤቲ፣ ይሄ ሰውዬ በጣም መጥፎ ሰው ነው። ድጋሚ መሄድ የለብሽም። መሄድ አለብኝ ቤቢ።
እኔን ካላገኘ እናቴን እህቴን አንድ ነገር ያደርግብኛል። ማን ስለሆነ? ህግ ያለበት ሀገር ላይ እኮ ነው ያለነው። ህግ? አዎ ህግ። ምንም አያመጣም፣ ምንም ሊያደርግሽ አይችልም። እባክሽ ቤቲ አትጂ። ምንም አልሆንም፣ አታስብ። ግን አሁን መሄድ አለብኝ። ይኸውልሽ ቤቲ፣ ህይወት አንቺን አታደና ከምትሆን እንደዚሁ እያለች አጠገቧ እንድትሆኝ ነው የምትፈልገው። እባክህ ቤቢ፣ በዚህ ሰውዬ ፊት እንዳትቆም። መንገድ ላይ እንኳን ብታየው መንገድን ቀይር። ይኸውልሽ ቤቲ፣ እሱ በመፈራቶች ኖሮ ሊሆን ይችላል። እኔ ግን ልፈራው አልችልም። እሱን መቼም እንዳታስቢ። ግድ የለም ቤቢ፣ እሺ በላይ። ባይሆን ሌላ አንድ ውለታ ልጠይቅህ። ምንድን ነው? እህቴ ስትመጣ እዚህ ቤት እንዳትመጣ አድርግ። ሰውየው እህቴን ካገኘብኝ አንድ ነገር ያደርጋታል። ይኸውልሽ ቤቲ፣ ማንም እዚህ ሊመጣ አይችልም። ሁለታችሁንም እኔ እጠብቃችኋለሁ። እባክሽ እምልሽን እሺ በይኝ። አሁን ገና ታላቅ ወንድም እንዳለኝ ተሰማኝ። ደህና ዋሉ። እንደምን ዋልሽ? እዚህ ቤት የሚፈልጉ ሰው አለ እንዴ? አዎ፣ ባለቤቴን እየጠበኳት ነው። ሰውየው ለካ የሚጠብቀው አንቺን ነው። ለካ ባለ ትዳር ነሽ። መቼም ሀብታም ቢሆን ነው ይሄን የሚያክል ሰው ያገባሽ። ያቺ እህትሽን ይዘሽ ከቤቴ ውልቅ በሉልኝ። እማዬ ኧረ እባክሽ ዝም በይ። ዝም አልልም። የሀብታም ቅምጥ ከሆነች እዚህ ቤት ምን ትሰራለች? ትሰሚኛለሽ? እህትሽን ይዘሽ ከቤቴ ውልቅ ብለሽ ውጭልኝ። ኧረ እማዬ በእናትሽ ተይ። ነግሬሻለሁ። ልጄን ለቀቅ አድርጉልኝ። አንቺም እህትሽም ከኔና ከህይወቴ ውልቅ በሉና ውጡልኝ። በቃ ከኔና ከህይወቴ ላይ ውጡልን። ይበቃችኋል። እንዴ ቆይ ወዴት ነው የምትወስደኝ? ወደ ቤት ነው የምወስድሽ ውዷ ባለቤቴ። አይዞሽ አትፍሪ፣ ምንም አላረግሽ። ምን አስበህ ነው ገዚህ? ቆይ ምን ልታረገኝ ነው? ተይ እንጂ ቤቲ፣ ምን አረግሻለሁ? አውቃለሁ እኮ ገዚህ፣ ግን ምንም ቢሆን ያንን ገንዘብ አታገኘውም። እሺ እስኪ አሁን ከገንዘብ ወጣ ያለ ነገር እናውራ። በሙዚቃ ደግሞ እስኪ ዘና በይ። እሺ ዘና በይ። ትሁቴ መልስሽን እየጠበቅኩ ነው እኮ። ግን እንዴት ማለቴ እኔ ለምንድን ነው እንደዚህ ግራ ያጋባሽ? እኔ እንጃ ናቲ፣ ምንም አልጠበቅኩም ነበር። ያው ትወጂኛለሽ፣ ወድሻለሁ። ጊዜ መስጠት እኮ ምንም ጥቅም የለውም። ወይኔ እኔ እናንተ ባልና ሚስት ልንሆን ነው። ምንም እንዳትለኝ አንተ ልጅ። ቆይማ የምን አድርጋሽ ነው? ቆይ ለምንድን ነው እንደዚህ ክፉ የሽባት? ለአንተ ለውዱ ልጅ አትገባ እንዴ? ለምን ቢባል እኔ ህይወትህን በደስታ እንድትኖር እንጂ በሽተኛ እየተንከባከብክ እንድትኖር አልፈልግም። እማዬ ህይወትን አፈቅራታለሁ። ደግሞ እኮ ይሄ አደጋ ነው። ታክማ ደህና ትሆናለች። ደግሞ ባትታከምና እንደዚሁ እንኳን ብቀጥል ከልብ ይወዳታለሁ። በቃ ምንድን ነው? እኔ በህይወት እያለሁኝ ከሷ ጋር እኖራለሁ ብለህ ካሰብክ ተሳስተሃል። እኔ ለፍቻ ያሳደግኩህ ለማንም ረዳት እንድትሆን አይደለም። ይሄ አይገባህም። ቆይ ልቤ እሷን ከመረጠስ?
ልብህ ምርጫ ላይ እንደተሳሳተ ንገረው። እማዬ በጣም ጨካኝ እየሆንሽ ነው። ነገ እኮ እኔ ህይወት ላይ ምን እንደሚያጋጥመኝ አታውቂም። ለምን ባፍሽ ክፉ ትናገሪያለሽ? አይ እንግዲህ አጨቅጭቀኝ። ያቺ እህቷ ትምጣና እቃዋን ሰብስባ ከዚህ ቤት ትውጣልኝ። እማዬ የመጨረሻ ውሳኔሽ ይሄ ነው? ይኸውልሽ ህዊ በአንቺ ምክንያት ከዚህ ቤት ከወጣሽ እኔም ተከትያት እንደምወጣ ወቂ። ኧረ ጭራሽ ጥርግ በል። እንደውም እንደዚህ ስትርመጠመጥ ከሷ ጋር ከማይ ባላይ ይሻለኛል። ደስ አለሽ? ደስ አለሽ እንዴ? በጣም ነው እንጂ ምን ጥያቄ አለው? እኔም የምፈልገው እሱ ነው። ሁሌም ደስተኛ ሆነሽ ማየት ፈልጋለሁ። አባዬ በጣም ነው ደስ የሚለው። ስለምኛውቁ ደስታውን አንቺ በሌለሽበት ጨርሰነዋል። አይ አባዬ ይነቃል እንዴ? እንዴ አዎ፣ ቀለበቱን አብረን የገዛ ነው። እነቴ በጣም ነው ግን ደስ ይላል። ደስ ስላለሽ በጣም ደስ ብሎኛል። ግቢ እንጂ ምን ነው ቤትሽን የማታውቂ ይመስል ግራ ተጋባሽ? ትሁት አቤት። ለእኔና ለቤቲ እስኪ ምሳ አቅርቢለት። ቤቲ? አዎ እሺ እናቀርባለን። ቆይ ግን እንደዚህ ምን ለማድረግ ነው? በመሀላችን ያለውን ነገር ሰላም ለማድረግ እየሞከርኩ ነው። አልገባኝም። አትጨነቂ። አንቺ ምንም መረዳት ያለብሽ ነገር የለም። ጥሩ ቆንጆ ነገር የሰራሽ ይመስለኛል አይደል? አዎ ቆንጆ ነገር ይሰራል። አዎ ለውዷ ባለቤቴ ቆንጆ ነገር ይገባታል። አሁን የእህትሽን ድምጽ ስትሰሚ ተረጋጋሽ አይደል? ማን ነው ደግሞ ያለው? እውነት እንደዛ አይደለም የኔ ፍቅር። ተረጋጊ። ቤቲ ደህና ናት። በእውነት አላመማትም፣ ደህና ናት። ካላመንሽኝ ደውይና ጠይቂያት። መጥቼ ማለት የት? እንዴ ህይወት ተረጋጊ እንጂ ለምን አታምኘኝም? እማዬ ትሙት ቤቲ ምንም አልሆነችም። ኧረ በእናትሽ ህይወት፣ ኧረ እባክሽ እንዴ! እሺ ቆይ የት ነሽ? እኔ ልቀበልሽ። ሄሎ ህይወት፣ ሄሎ ሄሎ። ወይኔ ጉዴ! ምን ነው አልበላልሻል እንዴ? እኔ ፍቅር እኔ የሆነ ስራ ስላለብኝ መሄዴ ነኝ። ቢናዎች እሺ። እኔም አልገባኝም። ቆይ ምንድን ነው እየሆነ ያለው? ቆይ ኬት አገኘሽ? ቤት ነበርኩኝ። በዛ ፍጥነት ይመጣል ብዬ አላሰብኩም ነበረ። ቤት መጥቶ ያዘኝ።
ማን እንዳዳነሽ አላወቀም አይደል? አይ በጭራሽ አልነገርኩት። ምን አይነት ነገር ነው ፈጣሪ? ሄሎ ቤቲ። ሄሎ ቤቢ። ቤቲ ቤቢ ምንድነው? ተረጋግተህ አውራኝ እንጂ። ህይወት ህይወት ምን? አላቅም ግን እየመጣች ነው። እንዴ ወዴት ነው የምትመጣው? እሺ ቆይ ተረጋግተህ ንገረኝ። ማን እንደሆነ አላቅም ግን የሆነ ሰው ስላንቺ መታመም ነግሯት ወደ ሆስፒታል እየመጣች ነው። ወይኔ እቴ እባክሽ ቤቲ ሆስፒታል ከመድረሷ በፊት አንቺ መደወል አለብሽ። ደውይላት። ምንድነው ቤቲ? ተረጋጊ እንጂ ምንድነው የተፈጠረው? ገንዜ እገለዋለሁ። ቤቲ ተረጋጊ በእናትሽ። ቤቲ እባክሽ ተረጋጊ። ሄሎ ሄሎ፣ በጣም ጥሩ እየመጣሁኝ ነኝ። በደንብ ተንከባከቧት እሺ። መጣሁ። እኔ እኮ ገዛኝ ነኝ። በማንም ማልነቃነቅ አለት። ማንም ሊቀልድብኝ አይችልም። እባክሽ ቢያንሹ እነዚህ ሰይጣኖች። ሂዊን አንድ ነገር ያደረጋት በሰላም አይቀመጥም። ሄሎ እህቴን ማዳን አልቻልኩም እኔ። እባክህ በቃ እህቴን አድንልኝ። ተረጋጊ ቤቲ። የት ነው ያለችው? ይኸውልህ ቤቢ እህቴን የት እንደወሰዳት አላውቅም። እህቴ አቅም የላትም። እባክህን ቤቢ የሆነ ነገር ሳያደርጋት ቶሎ ድረስላት። ቤቱን ደግሞ ቆልፎት ነው ሄደው። ይኸውልሽ ቤቲ በቃ አንቺ ተረጋጊ። የሆነ መንገድ አይጠፋም። ህይወትን እኔ አድናታለሁ። ቤቢ አደራ እባክህ። እሺ የሰውየውን ስልክ ላኪልኝ። እሺ ቤቲ ደህና ነሽ? ቆይ ውሃ ላምጣልሽ። ኦኬ ወጥጭ ቆይ ቤቲ ሌላ መንገድ የለም? ምን አይነት መንገድ? እህቴን የሚያድንልኝ ከሆነ ምንም አይነት መንገድ ይሁን አደርጋለሁ። ምን ላድርግ? ለፖሊስ እንደውል። ፖሊስ? ቤቢ ወዴት ነው የምትሄደው? እማዬ ምንም አልሆንኩም። የሚሄድበት ቦታ ስላለ ነው። በቃ አንቺ ግቢ። አልመሰለኝም። ድንገት አስነስተው የሚያስሮጥ ምን አይነት ጉዳይ ነው? ስመለስ እነግርሻለሁ እማዬ። በቃ እባክሽ ወደ ቤት ግቢ። አብሬ ይሄዳለሁ። የሆንከውን ማየት አለብኝ። እንዴ እማዬ ወዴት ነው የምትሄጂው? አንተ በምትሄድበት ነው አይኔ ልጅ። እንደዚህ የሆነ ወጣ እስክትመለስ ድረስ መጠበቅ አልችልም። እማዬ እባክሽ ጊዜን አትወሰጂብኝ።
ስመለስ አውራሻለሁ አልኩሽ እኮ አሁን እኔ መሄድ አለብኝ እኮ ሂድ አትሄድ አላልኩም እኮ በቃ አንቺ ግቢያ እኔም እሄዳለሁ እማዬ እንግዲህ በቃ አታናጂኝ ሂዊ መጥቻለሁ ስላለችኝ እሷ ጋር ለመሄድ ነው የቸኮልኩት እንዳላርፍድባት ብዬ ነው አሁንስ አበዛኸው ለዚህ ነው እንደዚህ የምትሯሯጠው እማዬ በቃ ደውልሻለሁ አንቺ ግቢ እነዚህ ልጆችማ ድጋሚ እንዳይመጡ ከህይወት ሙልጭ አድርጌ ነው ማስወጣቸው ይለናል ወይቱት የቤቲንም እህት እኮ ይዟታል ምን እንዴት አላቅም ቤቲ በጣም ደንግጣለች እኔም ደግሞ ግራ ገብቶኛል የሆነ ነገር ማድረግ ከቻልክ እባክህ እርዳት እሺ በቃ መጣሁ አይ ቤት አትምጣ በሩን ቆልፎብን ሄደው ብትመጣ መግባት አትችልም ግን ደውልለትና የሆነ ነገር በለው እባክህ እና የሆነ ስልክ ልክልሃለሁ ከሱ ጋር ተባበሩ እሺ በቃ የሆነ ነገር አደርጋለሁ ደውልልሻለሁ በቃ እሺ ሄሎ እህቴን ነኝ ያረካት እሺ ፈርማለሁ ሁሉንም ንብረትን መልስልሃለሁ እሺ ከዛ እህቴን እንዴት አገኛታለሁ እባክሽ ቤቲ እንዴት ነው አሎ እሺ ምንድነው የምናደርገው መጀመሪያ አባቴ ያለበትን ቦታ ማጣራት ነው እኮ እንዴት ይኸውልህ እኔ እደውልለታለሁ ከዛ በኋላ አናግሬው ስወጣ እሱ ሲሄድ እንከተለዋለን ግን እሺ ብሎ በዚህ ሰዓት የሚመጣ ይመስላል አይ እሱን እንኳን አታስብ በእኔ ጣለው ምን አለ በደወለችልኝ ፈርማ ይሆን ይሄ ደግሞ እንደው ናቲ እባክህ ናት ደውልልኝ እኔ በዚህ ጊዜ አንተ ማወራበት ጊዜ የለኝም ምን ነው ስልኩን ዘጋብኝ ሌላ ነገር ማሰብ አለብን ይሄማ አይሆንም እንደው ቤቲ ምን አለ ፈርማ በሆነ ብቻ እባክሽ እንደው እባክሽ ይሄን ፈርማ ይሆን እንደው ከጎዳው ጣይ ብቻ ይሄ ቀን ይለፍ ግድ የለም ተፈርምና ብቻ ተደውልልኝ